በሁለቱም ሀገር ነው እንግዲህ ሄርሜልዬ እንግዲህ ድል እያደረግሻለሽ እንግዲህ በሁለቱም ቻላል ነው። በደመቁ በተለቀቀውም ድል አርገሻል፣ በራስሽም እንግዲህ ድል አርገሻል ማለት ነው። ድል ለአንቺ፣ ድል ለአብርሃም፣ ድል ለሄርሜላ ብያለሁኝ። በጣም ደስ የሚል ነገር ነው። የዛሬው ቅቤ ያጠጣ ነው። ከገባው በኋላ ነበረ ይሄ የደመቁ ቪዲዮ የተለቀቀው። ደመቁ ብልጥ ስለሆነ ቪዲዮ በጊዜ አለቀም። የምትለቀው 2 ሰዓት በኢትዮጵያ 3 ሰዓት 4 ሰዓት ነው። ምክንያቱም የዛ ጊዜ ነው እንግዲህ ህዝቦች ቁጭ ብለው ቅመሞች በጎቹም ቅመሞችም ቁጭ የሚሉት እንግዲህ በዛን ሰዓት ስለሆነ ብልጥ ስለሆነ ብስል ስለሆነ እንግዲህ በዛን ሰዓት ነው ቪዲዮ ሼር የምታደርገው ብዙ ጊዜ ደመቁ ማለት ነው። ለማንኛውም ሄርሜልዬ አንቺ ጀግና ሴት ነሽ። ኃይለኝነት ቤትን አይሰራም። ኃይለኝነት ቤትን አይገነባም። ኃይለኝነት ሰዎችን አያኗኑርም። ኃይለኝነት ፍቅርን አይሰጥም። ባልንም ከቤት አያስቀምጥም። ሰዎችንም ጎረቤትንም አያባላም፣ አያጣጣምም ስትይ እንግዲህ ተደምጸሻል ሄርሜልዬ። ለሁለተኛ ጊዜ ነው እንግዲህ የንግግርሽ። በጣም ጀግና፣ በጣም ጎበዝ ሴት፣ አስተዋይ ሴት ነሽ እና ይመረብሽን የውድ ልሻለውኝ። እኔ በጣም ነው የማደንቀሽ ማለት ነው። የትትና በተሞላበት መልኩ ነው እያወራሽ ያለሽው። ይችኛቱ ደግሞ ኮምፕሌክሷ ተንጫጫ፣ ኮምፕሌክስ ተንጫጫ፣ ዳይበሯ ተነሳና ከነ በጎቿ ተንጫጫ። በጣም ያሳዝናል። በነገራችን ላይ በጣም የሚያሳዝን ነገር ነው። እንደዚህ ባታደርጊ በጣም የተሻለ ነገር ነው ደመቁ። አዎ አብርሃምን ማስፈታት አለብሽ። አብርሃምን ማስለቀቅ አለብሽ ደመቁ፣ እንዳሳሰርሹ ማለት ነው። ምክንያቱም አሁን ላይ የቅመሞችን ገንዘብ ወይንም ደግሞ የበጎቹን ገንዘብ እንግዲህ በልተሽ 2 ዓመት ከ5 ወር በልተሽ እንግዲህ ጉድሽንም እያወጡ ይገኛሉ። በጣም ያሳዝናል። እኔ ተቀባይ እንዳያደርገኝ ሰጭ እንጂ ተቀባይ እንዳያደርገኝ። ግን ደግሞ ሰታችሁ ማውጣት የለባችሁም ነበር። ግን እሷ ስላበዛችሁ እናንተ ስለተጎዳችሁ ገና ብዙ ነገሮችም ይወጣሉ። ወርቁን ከዚህ ላይ ለጥፌ አሳያችኋለሁ። ታምሌል ላይ የተላከው ወርቅ እንኳን ለእሷ ቀርቶ ለእናቲቱ 3 ሀብል ወርቅ ነው ማጫወቻ ጋር የተላከው ማለት ነው። ግን የት እያገኛችሁት ነው ገንዘቡን? ለእናንተ ላይፋችሁን ትታችሁ፣ ለእናንተ መኖራችሁን ትታችሁ፣ ለእናንተ ብላችሁ ሁሉ ነገራችሁን ትታችሁ እሷ እንድታደግ ማድረጋችሁ እኔ በጣም ሳላደንቃችሁ አላልፍም። በጎችዬ በጣም ነው ማደንቃችሁ። እንደዚህ ማድረጋችሁ ተገቢ ነው ብላችሁ ታስባችሁ ጅላ ሙት እንዳጫውት ይባላል እንግዲህ እናንተ ነገር ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንዴት አላችሁልኝ? የአብርሃምና የሄርሜልዬ ቤተሰቦች እንዴት አላችሁልኝ? እንኳን ደስ አላችሁ። በሁለቱም ቻናል ድልን አጎናጽፋናለች፣ ታጎናጽፋለች ማለት ነው። አቢላ ደግሞ በጣም ጀግና እጅግ እናመሰግናለን። ወንድም አለም ኑርልን። ወንድም ከሌለ እንግዲህ መከታ የለም ማለት ነው። የወንድም መሰሶ መከታ የጋሻዬ ብያለሁ እኔ መቼም ማለት ነው። ስለዚህ የአብርሃም መከታ የአብርሃም ቀኝ እጅ ብያለሁ። ሄርሜልዬ ደግሞ የአብርሃም ባለቤት የአብርሃም ፍቅረኛ ብዬሻለሁ የኔ ውድ ማለት ነው። እና የሄርሜላን እናት ብቅ በሏት። ይችን ጠይም ቆንጆ ማኑ ለጃላት የባቄላ አበባ የመሰለው ጥርሷ የባቄላ አበባ የመሰለው ጥርሷ ሄርሜላ ቆንጆቱ አሁንም ትናገረው እሷ አሁንም ትሳቅበት እሷ ብዬሻለሁ። ጥርስሽም ገጣጣ አይደለም፣ መልክሽም ቆንጆዬ ነሽ። ደመቁ ለ10ኛ ጊዜ እንግዲህ ከመይሰቦክ ጋይስ ማለት ነው። ለ10ኛ ጊዜ እንግዲህ ፀጉሩ ተጠቀሉ ነው እንግዲህ ፎቶ እንትን ይሄ ቪዲዮ የሚቀረጽ ለሐውለ ወላ ቁወተ ለቢላ ዘጋኝ እኮ ምን ይሻላል እናንተ? ፀጉሯ እንግዲህ 9 ትናንትና 9 የቆጠርኩ ዛሬ 10 ሞላ። ትናንትና የተለቀቀው ቪዲዮ ዛሬ 10 ሞላ። ፀጉሯ ተጠቅሉ በአንድ ሙድ እኔ ዘጋችኝ። ምን ይሻላል? ዝግት ታረገች። በቃ ዝግት ነው ያረገችኝ። ሲቀጥል ደግሞ ወንድም የተባሉት እነዚህ አፈር ደጀት ለሰው እንግዲህ ዛሬ ሽንት ቤታቸውን እያሸተቱ ያድራሉ ይውላሉ ማለት ነው። ታባታችሁ ደግ ሆነዋል ማለት ነው። እና ደግሞ ሄርሜልዬ የኛ ጀግና እህት እኛ ከአንቺ ጋር ከጎንሽ ነን፣ ምንም አትሆኒም፣ አይዞሽ ማለት ነው። ብዙዎቹ ደግሞ እነዚህ ዝም ብለው የሚንዘላዘሉት እነዚህ የበጎቹ ስብስቦች እነዚህ ተረፍራፊዎቹ ዝም ብለው ሲለፈልፉ ነው የሚያድሩት የሚውሉ። ሌላ ስራ የላቸውም፣ የራሳቸው ጉዳይ ማለት ነው። አሁን ላይ ሀዘን ላይ ናቸው። ሀዘናቸውን ይጎናጸፉ። እኛ ደግሞ እየሄድን እንደርሳቸዋለን። ከአሲያ ቤትም ዛሬ ሲያለቀልቁ አደሩ ማለት ነው። አዳምጠናል። ባይዘወይ እኛ እንደናንተ ሪከርድ አድርገን አንመጣም። እኛ እንደናንተ ዘረክረኮች አይደለንም ማለት ነው። ሲቀጥል ምን ልላችሁን የፈለግኩትኝ ለማስተራብነት ሁላችሁም ዳዕዋ አድርጉለትኝ ማለት ነው። ዳዕዋ አድርጉለት።
ክርስቲያን ወገኖችም ደግሞ ጸልዩለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ እያልኩ መጥቻለሁ። ለምታበረታቱኝ ሰብስክራይብ፣ ላይክ ለምታረጉ እጅግ 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 አድርጌ አመሰግናለሁ እህቶቼ ማለት ነው። ለእናንተ እጅግ ይገባችኋል ይሄ ማለት ነው። ምስጋናዬን እያቀረብኩኝ እንግዲህ ደይ ወደ ቪዲዮን ከወደዳችሁት እስከ ቪዲዮ ፍጻሜ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ ለጎጃም ሚዲያ አዲስ የሆናችሁ እህቶች። ስለዚህ ድል ለአብርሃም ድል ለሄርሜላ ብያለሁኝ። ሰላም ብያለሁ ክርስቲያን ወገኖቼ ማለት ነው። ስለዚህ ምን ልላችሁ ነው ዛሬ የፈለግኩት እንግዲህ ማስተር አብነት በጣም ነው ያሳዘነኝ። ሀቂቀትን የህዝብ ልጅ ነው፣ የህዝብ እናት አባት፣ የህዝብ ልጅ ነው ማለት አሁን ላይ ሌባ በበዛበት ጊዜ እንግዲህ ይህ ልጅ እኔ አላቅም ብዙ ምስኪኖችን ብዙ የሌላቸውን ሰዎች እቅፍ ግድፍ አድርጎ አጥቦ ላይን እንኳን እንዳያስጠሉ ላይን ሞልተው እንዲታው ያደረገ ወንድማችን ነው። ጤናህን አፍህን መልሶልክ መንገዱንም ቀኝ በቀኝ አድርጎልክ አላህ በሰላም ወደ አገር ይመልስህ፣ ወደ ልጆችህ ያ ረቢ ማለት ነው። ለባለቤትህ፣ ለዘመድ አዝማዶችህ፣ ለወገኖችህ ለደረስክላቸው አላህ በሰላም አፍህን ይመልስልህ። ሀቂቀትን እውነት ለመናገር ሞጣ ቀራኒው እንግዲህ የቀራኒው አፋን ቀራኒው አልኩኝ። ሞጣ ቀራኒው ሀገር ነው ባይዘውኝ ጀግና ነው በነገራችን ላይ ማለት ነው። አምጡት ብሎ እንግዲህ ወደ ስንት ዶላር ነው ያለው? ስንት ዶላር ነው ያለው? እስኪ በጽፈ እንደው አስተካክሉት እናንተው ማለት ነው። ዘነጋውት ወደ 10 ነው ከዛም በላይ ነው የጠራው፣ ወደ 70 ነው አልወይም ከዛም በላይ ነው። ጀግና ነህ ሀቂቀትን ለእንደዚህ አይነት ነገር ጎበዝ ነው። የተቸገሩትን ሰዎችን ብሔር ብሔረሰቦችን ነው የሚያስረዳው እሱ ምንም እንካ የለበትም፣ ግን ጀግና ነው ሀቂቀትን። እኔ በጣም ነው እንደዚህ በማድረግ ዛሬ እንግዲህ ያደረገውን ነገር አይታችኋል። በጣም ጎበዝ ነው። አዶናይም እንግዲህ መልእክት አስተላልፏል ለማስተር አብነት። ሁላችሁም ዱዓ አድርጉለት፣ ክርስቲያን ወገኖች የጸልዩለት ሲል እንግዲህ አስተላልፏል። የህዝብ ዳዕዋ ይሳል፣ የህዝብ ጩኸት ይደርሳል ብሏል። እንግዲህ አዶናይ ትክክል እውነትና አዶናይ አንዳንዴ ማወቅም የልጅ አዋቂ መሆንም ጥሩ ነው ደግሞ። ስለዚህ ማስተር አብነት እንግዲህ አላህ ሱብሃነሁ ወተዓላ አፊያን ይመልስልክ ስል እንግዲህ እኔም ዳዕዋዬን አደርጋለሁ ኢንሻአላህ። በየሰገዳችሁ ሰዓት በየሄዳችሁበት እየተቀመጣችሁበት አፊያውን አላህ ይመልስለት፣ የታመመ ይሻር፣ የሞቱትንም አላህ ይራህማቸው፣ ያለነውንም ደግሞ አላህ ሂዳያ ይስጠን፣ አላህ ጥሩ ነገር ይስጠን፣ ጥሩ ነገር ያብላን ያጠጣን። የበይ ተመልካች አላህ ያድርገን። እውነቴን ነው። የውሸታም ተባባሪ አላህ ያድርገን። አላሁማ አሚን። ወላሂ ነው የምላችሁ። ሱብሃነላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ምን ይሻላል አሁን? እንደው እስኪ ንገሩኝ፣ እንደው ምን ይሻላል? ደመቁ አሁን ካልጠፋች እኮ እና ዝም ማለት እኮ አፋችን እኮ አልቻለም እኮ። ደመቁ ግዴታ ክብሪት ጭራችሁ ጋይስ፣ እፍ ብላችሁ ክብሪት ጭራችሁ ጭዱን ከበጣገባ ሰብስባችሁ አመታችሁ ጭራሮውን ወይ ጭራሮውን እንጨት ሰብስባችሁ አመታችሁ ብሊስ እንደው ክብሪት ጭራችሁ ችልጅ አባሩልን ባካችሁ፣ አስደንግጡልን አንድ ቀን ማለት ነው። መታሰር አለባት ባይዘው ደመቁ። ምክንያቱም የቅመሞችን ገንዘብ በልታለች፣ የበጎችን ገንዘብ በልታለች፣ የአብርሃምን ፋሚሊዎች ወደንሶች ገንዘብ በልታለች። ካመጣች ደግሞ መታሰር ካለባት እሷ ናት፣ አብርሃም አይደለም። እና እንግዲህ ዝርማንዝሮችሽም እየወጡ እየደነፉ ነው። እንደው እኔ የምለው አንዳንድ ጊዜ መርከስ እንደው አይከብድም? ግን እኔ ማለት ቤተሰቦች እንደዚህ ቢሆንብኝ አብዳለሁ እንደደመቁ ቤተሰቦች። አሁን እንግዲህ ባሎቻችን ቢፈቱን የዘመድ አዝመዶችን ግዴታ ያዘኝ ያዝበሉት ተብሎ ነው የሚደበደበው። ያ ሰው የሚንገላታው በፖሊስ በምናምን ሶሻል ሚዲያ ላይ አምጥቼ ምናምን እንዴ። በቃ ካሁን በኋላ ይቅርታ ብያት ካልተቀበለችኝ እፈርምላታለሁ ብሏል አብርሃም። ከመኪናይቱ ብር ትንሽ ትሰጫለሽ፣ ከዛም በኋላ ጥፍሩን የእግሩን ጥፍር ቆርጠሽ ትወስጃለሽ ማለት ነው። በቃ ልትበይው ማለት ነው። አንቺ ምንድን ነው አንቺ ቤታችሁ እኮ አላበቃ፣ የኪራይ ቤት ነው እኮ ያላችሁበት። ያንንም እነዚህ በጎቹ ከፍለው ነው። የሰው ልብስ እየተቀበልሽ እየበላሽ ቪዲዮ እየተቀረጽ ትልኪያለሽ። ያዋርዳል እኮ። ከአንቺ ይማሩ እንግዲህ ሌሎቹ እንዳይቀበሉ ከአንቺ ይማሩ። አሁን ላይ እኮ ሶሻል ሚዲያ ላይ ተዋርደሻል እኮ ደመቁ። ትልቅ ውርደትን ተከናንበሻል። ብትታረቂም ከአሁን በኋላ አይመለስም፣ አይቀበሉሽም። በጎቹም ተቀይረዋል እኮ አሁን ላይ ተቀይረዋል። ለልጁ ተብለሽ ውሸሽን ልጅ የሌለሽን ለልጁ ለቀቀሽ እንዴ መጫትነቱ። ክፍት ልብስ ለብሰሽ መጣሽ። እሳ እንደ መዋረድ አይደለ ጋይስ? ካሜራማኑ በረካ ይሁን። ከወገባቸው በላይ ነው የሚቀርጻቸው። ካሜራማናችሁ ይለያል። ማን ነው ካሜራማናችሁ? እኔ ግን አውቀዋለሁ። ማን ነው? እንደው በረካውን የምር ከላይ ነው የምትቀረጸው። ከላይ ከፍ ተብሎ ነው የምትቀረጸው።
ምክንያቱም አለባበሷ ስለሚያስጠላ ማለት ነው። ኧረ ተይ ደመቁ ተይ። በገዛ ቤትሽ አዋረደችሽ ሄርሜላ፣ በገዛ ቤትሽ። እቺ የሴት ጀግና ናት በእውነት ሄርሜላ ጀግና ናት። እኔ አነጋገር ምሁራን አነጋገር ለእና ያለው ሰው ይገዛኛል። በቃ ለምን እንደው አላውቅም። እውነቴን እምላችሁ እቺ ሴት ጀግና ናት በጣም። ሄርሜላዬ ትለያለሽ ማሬ፣ በጣም ጀግና ሴት ናትኝ። በጣም እንቁ ሴት ናት። በቃ አንጫጫሻቸው አይደለም አንጫጫሻቸው። ከኋላ መተሽ ትናንትና መተሽ አንጫጫሻቸው። ልክ ይገባሉ ውዴ፣ ልክ ይገባሉ እንዳልኩሽ ነው። በቃ ልክ ይገባሉ። ዛሬም እንዳትተይ አንጫጫቸው ማለት ነው። እንደ በፊቱ መስለሽ ተሳስተሻል አልሻት እኮ ሩታን። አብርሃም የኔ እንጂ የአንቺ አይደለም ማለት አልሻት። ሁላችሁም ቤተሰቦቹ ቢንጫጩ ጆሮ ዳባ ብላችሁ ስሩ ብላችሁ ጆሮ ዳባ ብላችሁ ማለት ነው። በቃ ጎበዝ። እኔ ሳላደንቀሽ አላልፍም። ሄርሜላ የኔ ማር የኔ ቆንጆ ማብየሻል የኔ ውድ ጀግና ሴት ነሽ አንቺ። ዛሬ በቤትሽ ላይ ያደረግሽውን ነገር አይተናል። በሩታ ቤት ደግሞ መታሽ ደግሞ ብጥስጥስ አርጋሽ ጥለሻታል። በቃ አየሻት እንዴት እንደሚያረጋት። እኔ ነኝ በቃ ቆንጆይቱ፣ እኔ ነኝ አራዳ። እንደዚህ እኮ ነው። እነዚህ በጎቿን አይተኩል። በጎቿን እኮ ታርጌት ታርጋ ነው። አንቺ ብዙ እህቶች አፍርተሻል። አንቺ ብዙ ወንዶች አፍርተሻል። የምታምሪ መልክሽም ቆንጆዬ ነው። አቋምሽ፣ ቁመትሽ መለለ ቆንጆ ነሽ። አንቺ ትበልጫታለሽ ሩታን ሳትለብሺ። እሷ እንደዚህ ሽር ብላ ኩርኩሟን ተለቅልቃ እስከግንጭሏ ተለቅልቃ መታ እስከግንጭሏ እስከ አፍንጫዋ እስከግንጭሏ ተለቅልቃ መታ። አንቺ ሄርሜላዬ ሳትለብሺ ትበልጫታለሽ ደመቁን። ሳትለብሺ ትበልጫታለሽ ደመቁን ማለት ነው። ስለዚህ ደመቁ ደግሞ አልወለደችም። ወልዳሌ ብላችሁ አንዳንድ ሰዎች አትሸዱ። ደመቁ ልጅ አልወለደችም። ምናልባት አሻንጉሊት አቀፋ እንደው አናቅም። የአሻንጉሊት ልጅ አዋለ ከቤት ውስጥ የአሻንጉሊት ልጅ አዋለ